ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ኢንተር ሚላኖች ከርቲስ ጆንስን ለማስፈረም ሁለተኛ ጥያቄ አቅርበው ነበር። ነገር ግን ይህን ሁለተኛ ጥያቄ ሊቨርፑሎች ውድቅ አድርገውታል። ይህም በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት እንደዚሁም በከርቲስ ጆንስ ዙሪያ ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናቀና ይሆናል። አብራችሁን ቆዩ። ፋብሪዚዮ ሮማኖ፣ ፖል ጆይስ እንደዚሁም ቤን ጃኮብስ ይዞት በወጡት ዘገባ መሰረት ኢንተር ሚላኖች ከርቲስ ጆንስን ለማስፈረም ለሊቨርፑል ሁለተኛ ጥያቄ አቅርበው ነበር። ነገር ግን ሊቨርፑሎች ይህንን ጥያቄ ወዲያውኑ ነው ውድቅ ያደረጉት። እንደሚታወቀው ከዚህ ቀደምም የ20 ሚሊዮን ዩሮ ወይም ደግሞ የ17 ሚሊዮን ፓውንድ ጥያቄ ለሊቨርፑል አቅርበው ነበረ። ያንንም ጥያቄ ሊቨርፑሎች ውድቅ ማድረጋቸው አይዘነጋም። በዛሬው ዕለት የ25 ሚሊዮን ዩሮ ወይም ደግሞ የ21.6 ሚሊዮን ፓውንድ ጥያቄ ነበረ ኢንተር ሚላኖች ያቀረቡት። ይህንንም ጥያቄ ግን ሊቨርፑሎች ውድቅ አድርጎታል። እንደሚታወቀው ከዚህ ቀደም በወጡት መረጃዎች መሰረት ሊቨርፑሎች ከዚህ ተጫዋች ከ30 እስከ 35 ሚሊዮን ፓውንድ ወይም ደግሞ 40 ሚሊዮን ዩሮ አካባቢ ገንዘብ ይፈልጋሉ። ነገር ግን ኢንተር ሚላኖች ይህን ያህል ገንዘብ ለማቅረብ እስካሁን ድረስ አልፈለጉም። በእርግጥ ይህ ሁለተኛው ጥያቄ የቨርባል ወይም ደግሞ የቃል ጥያቄ ነው እንጂ በጽሁፍ የቀረበ ጥያቄ አይደለም። ስለዚህ ምናልባትም ከዚህ በኋላ በድጋሚ ሌላ ገንዘብ ጨምረው ይህንን ተጫዋች ለማስፈረም ጥያቄ ያቀርባሉ ተብሎ ነው የሚጠበቀው። ነገር ግን ሊቨርፑሎች ይህንን ተጫዋች መልቀቅ የሚፈልጉት ትክክለኛው ገንዘብ ከቀረበላቸው ብቻ እንደሆነ ነው እየተዘገበ የሚገኘው። በተለይ ደግሞ ቤን ጃኮብስ ይዞት በወጣው መረጃ መሰረት ሊቨርፑሎች ይህንን ተጫዋች ትክክለኛው ገንዘብ የሚቀርብለት ከሆነ ለመልቀቅ ዝግጁ ናቸው። ካልሆነ ግን ተጫዋቹን አቆይቶት በነጻ ቢለቁት እንደሚመርጡ ነው እየተዘገበ የሚገኘውና አሁን ላይ ኢንተር ሚላኖች ያቀረቡት ገንዘብ ሊቨርፑሎችን አላስደሰተም ነው እየተባለ የሚገኘው። በተለይ ደግሞ በዚህ የክረምት የዝውውር መስኮት የመሀል ሜዳ ተጫዋቾች እየተጠየቀባቸው ያለውን ሂሳብ ስንመለከት በጣም ከፍተኛ የሚባል ነው። አሁን ለምሳሌ ማንቸስተር ሲቲዎች ለኤሊት አንደርሰን የ120 ሚሊዮን ፓውንድ ፓኬጅ አቅርበው ነበረ። ያንን ፓኬጅ ግን ኖቲንግሃም ፎረስቶች ውድቅ አድርጎበታል። እንደዚሁም ዌስትሃም ዩናይትዶች ለማቲያስ ፈርናንዴስ 80 ሚሊዮን ፓውንድ እየጠየቁ ነው የሚገኙት። ክሪስታል ፓላሶችም ለአዳም ሞርተን እስከ 100 ሚሊዮን ፓውንድ ነው እየጠየቁ የሚገኙትና ሊቨርፑሎችም ይህንን ከተመለከቱ በኋላ ይህንን ተጫዋች ከርቲስ ጆንስን በትንሽ ገንዘብ ማጣት እንደማይፈልጉ ነው እየተነገረ የሚገኘውና ከርቲስ ጆንስን በትንሽ ገንዘብ ከሚያጡት ይልቅ ለአንድ ዓመት ያህል በሊቨርፑል ቆይቶ ከዛ በኋላ ኮንትራቱን ሲያጠናቀቅ በነጻ ቢያጡት ይመርጣሉ ነው እየተባለ የሚገኘው። በእርግጥ ሊቨርፑሎች ተጫዋቾችን በነጻ ሲያጡ ለመጀመሪያ ጊዜ አይደለም። በዚህ የክረምት የዝውውር መስኮት እንኳን 3 ተጫዋቾችን በነጻ ማጣት ችሏል። ኢብራሂማ ኮናቴ፣ አንዲ ሮበርትሰን፣ መሐመድ ሳላ በነጻ ሲለቁ መመልከት ይችላል። ከዛ በፊትም እንግዲህ የተለያዩ ተጫዋቾች በነጻ ሲለቁ የተመለከትንበት ሁኔታ አለና እነዚህ ባለሀብቶች አንድ ተጫዋች በተለይ ለክለቡ ጥቅም የሚሰጥ ከሆነ በትንሽ ገንዘብ ከሚሸጡት ይልቅ ተጫዋቹ አንድ ዓመት አገልግሎ በነጻ ቢያጡት እንደሚመርጡ ነው ከዚህ ቀደምም ስንመለከት የነበረውና አሁንም በከርቲስ ጆንስ ዙሪያ ተመሳሳይ አይነት አቋምን እንደያዙ ነው እየተነገረ የሚገኘው። ከዚህ በተጨማሪም ቤን ጃኮብስ ይዞት በወጣው መረጃ መሰረት ምናልባትም በአንዶኒ ኢራላ ስር ጥሩ የሚባል እንቅስቃሴን የሚያደርግ ከሆነ ሊቨርፑሎችም የዚህ ተጫዋች ኮንትራትን ለማደስም ዝግጁ እንደሆኑ ነው እየተነገረ የሚገኘውና ሊቨርፑሎች ቢያቆዩትም የሚመርጡት በዚህ ምክንያት ነው። ምናልባትም በአንዶኒ ኢራላ ስር የተሻለ የሚባል የጨዋታ እድል ሊያገኝ ይችላል። በዛም የተሻለ የሚባል እንቅስቃሴን ማድረግ የሚችል ከሆነና ከዛ በኋላ ለሊቨርፑል ከፍተኛ ጥቅም የሚሰጥ መስሎ ከተሰማቸው ኮንትራቱን ለማደስ እንቅስቃሴ ሊያደርጉ ይችላሉ እያለን ይገኛል። በዚህ ተጫዋች ዙሪያ እንግዲህ ያለኝ አቋም ተመሳሳይ የሚባል ነው። አሁንም ከክለቡ እንዲለቅ አልፈልግም። በቀጣይ ዓመት በተለይ በአንዶኒ ኢራላ ስርም የተሻለ የሚባል እንቅስቃሴ ማድረግ ይችላል የሚል ሀሳብ ነው ያለኝና አሁንም እድል ሊሰጠው ይገባል። እሱም ውሳኔዎችን ከማስተላለፉ በፊት በተለይ ለሚወደው ክለብ እየተጫወተ ከልጅነቱ ጀምሮ ላደገበት ክለብ እየተጫወተ ውሳኔዎችን በፍጥነት መወሰን አለበት ብዬ አላስብ። በእርግጥ ከርቲስ ጆንስ ለምን እንደሚለቅ ሁላችንም የምናውቀው ይመስለኛል። የተሻለ የሚባል የመጮቻ እድል ማግኘት ይፈልጋል። በቡድን ውስጥም ከፍተኛ ተጽዕኖ ፈጣሪ መሆን ይፈልጋል። እናም ያንን ነገር ደግሞ ባለፉት ዓመታት በሊቨርፑል ዘንድ አላገኘም። በተለይ ደግሞ በአርነ ስሎት ስር ብዙ የመጮቻ እድል ያላገኘ ተጫዋች ነውና በዛ ምክንያትም ክለቡን ለመልቀቅ መወሰኑ ያን ያህል የሚያስገርም አይደለም። ነገር ግን ደግሞ በዚህ ሰዓት ላይ የሊቨርፑል አሰልጣኝ አርነ ስሎት አይደሉም፣ አንዶኒ ኢራላ ነው። ከጥቂት ሳምንት በኋላ ምናልባትም ከ3 ሳምንት ባነሰ ጊዜ ውስጥ የሊቨርፑል ስኳድ ወደ አሜሪካ ያቀናል ተብሎ ይጠበቃል። ከርቲስ ጆንስም ከሊቨርፑል የማይለቅ ከሆነም ከቡድኑ ጋር አብሮ የሚጓዝ ይሆናል። ከዛም በዛ ቆይታቸው እንግዲህ ከአንዶኒ ኢራላ ጋር የመስራት አጋጣሚውን ያገኛል። በዛ በሚሰሩበት አጋጣሚም ከሱ ጋር በደንብ መነጋገር ይችላል። በተለይ ደግሞ በጨዋታው ፍልስፍናው እንደዚሁም ደግሞ በከርቲስ ጆንስም በሚጫወተው ሚና ዙሪያ ላይ ግልጽ በሆነ መንገድ ከተነጋገሩ በኋላ ከርቲስ ጆንስ የራሱን ውሳኔ የሚያስተላልፍ ይሆናል። ከዛ በኋላ በሊቨርፑል መቆየት
እፈልጋለሁ የሚል ከሆነ እሰየው፣ ሊቨርፑሎቹም ኮንትራቱን ሊያራዘሙለት እንቅስቃሴ ማድረግ ይኖርባቸዋል። ካልሆነ ግን በቀጣይ ዓመትም ብዙ የመጫወቻ ዕድል የማያገኝ መስሎ ከተሰማው ግን ከክለቡ ቢለቅ ራሱ በሊቨርፑል ደጋፊዎች ዘንድ ይጠላል ብዬ አላስብም። በተለይ ደግሞ እንደ ትሬንት አሌክሳንደር አርኖልድ አይነት አወጣጠን ስላልወጣ ወደ ሊቨርፑል ቢመለስ ራሱ በጣም ድንቅ የሚባል አቀባበልን የሚጠበቀው ይሆናልና አወጣጡን ማሳመር አለበት ብዬ አስባለሁ። ያንን ለማድረግ ደግሞ ከአሰልጣኙ ጋር መነጋገር መቻል አለ። እኔ በግሌ ከርቲስ ጆንስ በሊቨርፑል ቢቆይ ለራሱም ለሊቨርፑልም ከፍተኛ ጥቅም ይሰጣል ብዬ ነው የማስበው። በተለይ በአርነ ስሎት ስር ራሱ የተሻለ የመጫወቻ ዕድል ቢሰጠው ኖሮ ለሊቨርፑል ወሳኝ ተጫዋች መሆን ይችል ነበረ። አሁንም ግን በአንዶኒ ኢራኦላ ስር ግን ከፍተኛ የሚባል ሚና መጫወት የሚችል ተጫዋች ነው ብዬ ነው የምገምተውና ቢቆይ ለራሱም ለአንዶኒ ኢራኦላም ለሊቨርፑልም ከፍተኛ ጥቅም ይሰጣል ብዬ አስባለሁ። ነገር ግን ደግሞ ለመልቀቅ መወሰኑም ያን ያህል አላስከፋኝም። ምክንያቱም ሁላችንም እንረዳዋለን ለምን ከሊቨርፑል ለመልቀቅ እንደፈለገ። በተለይ ደግሞ ከልጅነቱ ጀምሮ ያደገበት ክለብ እንደመሆኑ መጠን ለመልቀቅ ሲወስን እንግዲህ ቀላል ውሳኔ ይሆንለታል ብዬ አላስብም። ነገር ግን ደግሞ ነገሮች አስገድደውት ነው አሁን ላይ ከሊቨርፑል ለመልቀቅ ውሳኔውን እያስተላለፈ የሚገኘው። ይሳካለታል ወይ አብረን የምንመለከት ይሆናል። በእርግጥ ኢንተር ሚላኖች ሁለተኛው ጥያቄ የመጨረሻ ጥያቄ ይሆናል ተብሎ አይጠበቅም። ከዚህ በኋላም እንግዲህ ተጨማሪ ጥያቄዎችን ይዘው መምጣታቸው አይቀርም። ነገር ቀጣይ ይዞት የሚመጡት ገንዘብ ሊቨርፑሎች የሚፈልጉትን አይነት ገንዘብ ነው ወይ የሚለው በጣም ትልቅ ጥያቄ ነው። ይህንንም እንግዲህ በቀጣይ በሚያቀርቡት ጥያቄ የምንመለከት ይሆናል። ለአሁኑ ግን የ25 ሚሊዮን ዩሮ ወይም ደግሞ የ21.6 ሚሊዮን ፓውንድ ጥያቄ አቅርበው ሊቨርፑሎች ይህንን ጥያቄ ወዲያውኑ ውድቅ ማድረግ ችሏል። እናንተስ በዚህ ዘገባ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? እንደዚሁስ ለከርቲስ ጆንስስ ምን ያህል ገንዘብ ይገባዋል ብላችሁ ታስባላችሁ? በተለይ ደግሞ በሊቨርፑል ቤት የሚያቆየው የ1 ዓመት ኮንትራት ብቻ ነው የቀረውና 1 ዓመት ለቀረው ተጫዋች ምን ያህል ገንዘብ የሚገባው ይመስላችኋል? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።